ታሪኩ የሚጀምረው ቢር የተባለ ወጣት ለብዙ ጊዜ በልቡ ይወዳት ለነበረችው ኒኪ ያለውን ስሜት እንዴት መናገር እንዳለበት ብቻውን ሲለማመድ ነው። ጓደኛው ያን ግን ልምምዱ አሰልችና አስከፊ መሆኑን ይነግረዋል። በዚያ ፈንታ ኒኪን እየቀለደ ሊያስቆጣት እንደሚገባና ፍሪኪ ኒኪ ብሎ ቢጠራት እንደሚሻል ይመክረዋል። ነገር ግን ኒኪ ይህንን የቅጽል ስም አትወደውም። ቢር ጥያቄና መልስ ምሽት ላይ ኒኪን ለቀጠሮ ሊጠይቃት ያቅዳል። ነገር ግን አሁንም ኢያን በጥያቄና መልስ ምሽት ላይ እንዳታደርገው በማለት እቅዱን ያበላሽበታል። በሌላ ጊዜ አድርገው ይለዋል። ቢር ወደ ቤቱ ሲመለስ ድመቱ በፊቱ ሞታ ተኝታ ያገኛታል። ድመቷ የቢርን ክኒኖች ውጣ ነበር የሞተችው። ቢር በአዘን ተሰብሮ ስቅስቅ ብሎ ያለቅሳል። ከዚያ በኋላ በስልኩ የኒኪን ፕሮፋይል እያየ ሳለ ከራሷ ከኒኪ ስልክ ይደወልለታል። ኒኪ ስለ ምሽቱ መውጣት ትጠይቀዋለች። በመጀመሪያ ቢር መምጣት እንደማይችል ይነግራታል። ነገር ግን ኒኪ አብረው የሚሰሩበትን ስራ ልትለቅ መሆኑ ሲረዳ በዚያው ምሽት ለመገናኘት ይስማማል። ልክ በዚያ ቅስፈት በስልክ እየተነጋገሩ ሳለ የኒኪ አንገት ሐብል አምልጧት ወደ ፍሳሽ ማስወገጃ ቱቦ ውስጥ ይወድቃል። ስለዚህ ቢር አዲስ ሐብል ሊገዛላት ወደ አስማታዊ ዕቃዎች መሸጫ ሱቅ ያመራል። ነገር ግን ካሉት ውስጥ አንዱም አይኑን አይስቡትም። ይልቁንም ትኩረቱ ዋን ዊሽ ዊሎ በተባለ አሻንጉሊት ላይ ያርፋል። ይህ አሻንጉሊት ለሁለት ሲሰበር ለአንድ ሰው አንድ ምኞት እንደሚፈጽም ይነገራል። የሱቁ ባለቤት ግን ተመልሰ እንዳታማር በማለት ታስጠነቅቀዋለች። በጥያቄና መልስ ምሽቱ ላይ ኒኪ መጠጥ ልታመጣ ስትሄድ ቢር ይከተላታል። ነገር ግን ለመናገር ድፍረት ባገኘ ቁጥር በሆነ ነገር ይቋረጣል። ከዚህ በኋላ ኒኪ ኢያንን ወደ ቤት እንዲያደርሳት ትጠይቀዋለች። ወደ ቀጣዩ መጠጥ ቤት መሄድም አልፈለገችም። ስለዚህ ቢር በእሱ ፈንታ እሱ ሊያደርሳት እንደሚችል ይነግራታል። አሁን ስራዋን እየለቀቀች ስለሆነ በጽሁፍ ስራዋ ላይ ማተኮር እንደምትፈልግ ለቢር ትነግረዋለች። በተጨማሪም ኒኪ ቢርን ስለ እሱና ስለ ሳራ ትጠይቀዋለች። ሳራ ለቢር ስሜት እንዳላት ግልጽ ነው። ነገር ግን ቢር እንደ ጓደኛ ብቻ ነው የሚያያት። ቢር ለቀጠሮ ሊጠይቃት ይሞክራል። ነገር ግን ቃላቶቹን ከአፉ ማውጣት ያቅተዋል። እሷ እየሄደች ሳለ ፍሪኪ ኒኪ ብሎ ይጠራታል። ነገር ግን ኒኪ ትቆጣለች። ፊት ለፊትም ትወደኛለህ ስትል ትጠይቀዋለች። ቢር አሁንም ቢሆን መናገር አይችልም። ኒኪ ከሄደች በኋላ አሻንጉሊቱን አውጥቶ ምኞቱን ይመኛል። ኒኪ በዓለም ላይ ካሉ ሰዎች ሁሉ በላይ እንድትወደኝ እመኛለሁ አለ። ልክ በዚያን ጊዜ እሷ አሁንም ውጭ ቆማ ያያታል። ወደሱ መታ ምናልባት ወደ ውስጥ መግባት ይፈልግ እንደሆነ ትጠይቀዋለች። ቢር አሻንጉሊቱን ትኩር ብሎ ተመለከተ። ኒኪን ደህና መሆኗን ይጠይቃታል። ኒኪ ወደ ውስጥ እንዲገባ አጥብቃ መወትወቷን ትቀጥለዋለች። ነገር ግን ወዲያው በድንገት ተናዳ ምን እየተካሄደ ነው? ይህ በጣም ይገርማል ትላለች። ኒኪ ድጋሚ ወደ ውስጥ እንዲገባ ትጠራዋለች። ወደ መኪና ውስጥ ገብታ ወደ አንተ ቤት እንሂድ አለችው። ቢር መደናገጥ ይጀምራል። ነገር ግን ኒኪ ስቅስቅ ብላ ማልቀስ ትጀምራለች። አባቴ ሊሞት ነው እና አሁን ብቻዬን መሆን አልፈለግም አለች። ስለዚህ ቢር ወደ ቤቱ ከመውሰድ ውጪ አማራጭ አልነበረው። ኒኪ ቤቱ ደስ የሚል መሆኑን ትገልጻለች። ቢር እንድታርፍ ያድርጋትና የሚያስፈልጋትን ያክል ጊዜ መውሰድ እንደምትችል ይነግራታል። ነገር ግን ኒኪ አብሯት እንዲተኛ ትጠይቀዋለች። እሷ ደጋግማ ከተማጸነችው በኋላ ቢር እሺ ይላታል። ኒኪ ወደሱ ተጠግታ ራሷን በትከሻው ላይ ታስደግፋለች። ቢር ደስተኛ ቢሆንም ግራ ተጋብቷል። ኒኪ ወደ እሱ ተጠግታ ተስመዋለች። ነገር ግን ወዲያውኑ ወደ ኋላ በመመለስ ምን እየሆነ ነው ስትል ትጠይቃለች። በመቀጠልም የሆነ ነገር ያየች መስሏት እንደነበር በመግለጽ ይቅርታ ትጠይቃለች። እናም እንደገና ማልቀስ ትጀምራለች። ስለዚህ ቢር የአሻንጉሊት በትክክል እንደሚሰራ ለማወቅ ኢንተርኔት ላይ ይፈልጋል። በጣም የተለያዩ ምላሾችን አገኘ። ብዙ ሰዎች አይሰራም ይላሉ፣ ሌሎች ደግሞ ይሰራል ይላሉ። ኒኪ ከእንቅልፏ ነቅታ ምን እያደረገ እንደሆነ ትጠይቀዋለች። አብሯት እንዲተኛም ትነግረዋለች። እርስ በርሳቸው ተቃቅፈው ያሸልባሉ። ጠዋት ሁለት ወደ ስራ ሲሄዱ ኢያን ኒኪና ቢር አብረው ሲመጡ አይቶ ስለ ትላንትናው ምሽት ቢርን ይጠይቀዋል። ቢር ኒኪ የሆነ ችግር ውስጥ ያለች እንደሚመስለው ይነግረዋል። እንግዳ ነገር እያደረገች ነው። አባቷ የካንሰር ህመምተኛ ነው። ነገር ግን ኢያን እስከሚያውቀው ድረስ ኒኪ ለአባቷ ምንም ግድ አልነበራትም። ቢር ስለ ኒኪ እንግዳ ባሪ ለኢያን ይነግረዋል። ኢያን የሆነ ነገር አጭሳ መሆን አለበት ብሎ አሰበ። ከስራ ሰዓት በኋላ ኒኪ ወደ ኢያን መኪና ትሄዳለች። እሱ ወደ ቤት ሊወስዳት ነው። ከዚያ በኋላ ቢርና ኢያን በስልክ ይነጋገራሉ። ኢያን እሷ ደህና መሆኗንና በእሷ ላይ ምንም የተለየ ነገር እንዳልነበር ይነግረዋል። ነገር ግን ልክ በዚያን ጊዜ የቢር በር ይንኳኳል። ኒኪ ተኳኩላና አምራ መታለች። ስለ ትላንትናው ምሽት ይቅርታ ትጠይቀዋለች። ቢር ምን እንደተፈጠረ ታስታውስ እንደሆነ ይጠይቃታል። ኒኪ አዎ የተወሰኑትን ነገሮች አስታውሳለሁ ትላለች። እናም በመካከላቸው ያለውን ነገር በጣም ትወደዋለች። ቢር
ትወጂኛለሽ ብሎ ይጠይቃታል። ኒኪ አዎ ትላለች። ይህ በጊዜ ሂደት ብቻ የሆነ ነገር ነው፣ እንዴት እንደሆነ ግን አታውቅም። ከዚያ በኋላ ባሉት ነገሮች ውስጥ ሁለቱ ልክ እንደ ማንኛውም ደስተኛ ፍቅረኛሞች መሆን ይጀምራሉ። ነገር ግን ልክ ያልሆነ ነገር እንዳለ ለኢያን ይሰማዋል። ሳራም ቢሆን ነገሩ ጥቂትም ቢሆን አልተመቻትም። ነገር ግን ቤርና ኒኪ በራሳቸው ትንሽ ዓለም ውስጥ ጠፍተዋል። ከዚያም በአንድ ቀን ምሽት እራት እየበሉ ሳለ ቤር ከኢያን ስልክ ይደወልለታል። ኢያን የኒኪ አባት ፍጹም ጤነኛ መሆናቸውን ይነግረዋል። ጭራሽ የካንሰር ሕመም የለባቸውም። ከጥቂት ጊዜ በፊትም ኒኪና ሳራ ስለ ቤር እያወሩ ሳለ ኒኪ ቤርን እንደ ታናሽ ወንድሟ እንደምታየው ተናግራ ነበር። ይህ ሁሉ ነገር ለኢያን እጅግ በጣም እንግዳ ይሆንበታል። ኒኪ ሙሉ በሙሉ ወደ ሌላ ሰው የተቀየረች ይመስላል። ቤር ምናልባትም ምክንያቱን አስቀድሞ ሳያውቅ አይቀርም። ስለዚህ ቤር ሄዶ ከኒኪ አጠገብ ይቀመጣል። እሷም ስጦታ ትሰጠዋለች። ስጦታው ደግሞ ታይገርስ ኤ የተባለ የከበረ ድንጋይ ሲሆን መጀመሪያ የኒኪ እናት የነበረና በኋላም ወደ እሷ የተላለፈ ነው። ይህ ድንጋይ በራስ መተማመንን ይሰጣል ትለዋለች። ስለዚህ ቤር አባትሽ በትክክል ካንሰር ነበረባቸው ብሎ ይጠይቃታል። ኒኪም አይ እንደዚህ አታድርግ በማለት ትጀምራለች። ጥሩ ምሽት እያሳለፉ እንደሆነ አስባ ነበር። ቤር አዎ ጥሩ ምሽት ነው ይላታል። በሚቀጥለውም ቀን ጠዋት ቤር ሲነቃ ኒኪ ጥግ ላይ ቆማ ተመልሰ ተኛ ትለዋለች። ስትተኛ በጣም ስለምታምር እያየሁ ነበር ትለዋለች። እሷ ዝም ብላ ጥግ ላይ መቆሟ በጣም የሚያስፈራ ነበር። ኒኪ ማልቀስ ትጀምራለች። ምክንያቱም ቤር እሷ የምትወደውን ያክል እንደማይወዳት ይሰማታል። ስለዚህ ቤር በመፍራት በዝምታ ፊቱን አዙሮ ለመተኛት ይሞክራል። ኒኪ ግን ለምንድነው ማትወደኝ ስትል ትጮኻለች። ይህ ሁሉ ነገር የሚያስፈራና ቤርንም ክፉኛ የሚያሸብር ነበር። ከዚያም ኒኪ በድንገት መጥታ በሰላም አልጋው ላይ ትተኛለች። ቤር ለመነሳት ሲሞክር እዚያው ረፍ ስትል ትጮኻለች። ለስራ እየተዘጋጀ ሳለ ቤር ጸጉሩን ያስተውላል። ወደ ኒኪ ሄዶ ጸጉሩን ቆረጥሽው እንዴ ብሎ ይጠይቃታል። ዳግመኛ እንዲህ አይነት ነገር እንዳታደርግ ይነግራታል። የባለፈው ምሽት ነገር አንስቶ በጣም የሚያስደነግጥ እንደነበረ ነገራት። ኒኪም ይቅርታ ጠየቀችው። ፈገግታም ታሳየዋለች። ቤር ተጨማሪ ነገር ለመናገር ሲሞክር ትስመዋለች። ቤር እወድሻለሁ ይላታል። ሲተኛ እንደማየት ያሉ እንግዳ ነገሮችን ዳግመኛ እንዳታደርግ ቃል እንድትገባለትም ያደርጋታል። ኒኪ እሺ ትላለች። ኒኪ ዛሬ የሥራ ፕሮግራም የላትም። ስለዚህ ቤር ብቻውን እየሄደ ነው። ነገር ግን ቤር ኒኪ የቤታቸውን የፊት ለፊት በር ሙሉ በሙሉ በፕላስተር ለጥፈው ያል ሥራ ቦታ ላይ ኒኪ ያዘጋጀችለትን የምሳ ዕቃ ይከፍቷል። በውስጡ የቤር ፎቶዎች ነበሩ። በሚስጥር ያነሳቻቸው ፎቶዎች ናቸው። ቤር ያዘጋጀችለትን ሳንድዊች አንድ ጉርሻ ይጎርሳል። ሳራና ቤር ስለዚያ ኒኪ ለሳራ ስለነገረቻት የታናሽ ወንድም ወሬ ማውራት ይጀምራሉ። ሁለቱ በጣም በድንገት መገናኘታቸው ለሳራም እንግዳ ሆኖባታል። ቤር በማንኛውም ምክንያት እንዲጎዳ አትፈልግም። በዚያን ጊዜ አይኖቿ ኒኪ ከምሳው ጋር ያስቀመጠችው ማስታወሻ ላይ ያርፋሉ። ቤር ማስታወሻውን ባየ ቅስፈት ነገሩ ይገባዋል። ኒኪ ድመቱን ሳንድዊች ውስጥ አድርገዋለች። ወዲያውኑ ያስታውቃል። ከስራ በኋላ ቤር ወደ ቤት እንዲያደርሰው ይጠይቀዋል። በመንገድ ላይ ሳሉ ኢያን ኒኪ የአእምሮ መቃወስ እየደረሰባት እንደሆነና እርዳታ እንደሚያስፈልጋት የነገርክኝ አንተ ነበር ካለው፣ አሁን ግን ምንም እንዳልተፈጠረ ሁሉ ፍቅር ውስጥ ነህ ይለዋል። ስለዚህ ቤር ዛሬ ምሽት ለምን ወደ ኢያን ድግስ እንዳልተጋበዘ ይጠይቋል። ኢያን ምክንያቱም ኒኪ የሆነ ችግር ውስጥ እንዳለች ግልጽ ነው፣ አንተ ደግሞ ያን አጋጣሚ እየተጠቀምክበት ነው ይለዋል። ቤር አይደለም እሷው እራሷ ነች ብቻዬን የማትተወኝ አለ። ስለዚህ ኢያን ወደ ድግሱ መምጣት ከፈለክ ኒኪ መምጣት አትችልም ይለዋል። ይህ የወንዶች ምሽት ነው። ለሳራም እንዳትመጣ መልእክት እጽፍላታለሁ፣ ምክንያቱም ግንኙነታችሁ ጤናማ ከሆነ አንተ ወደ ወንዶች ምሽት በመምጣት ላይ ምንም ችግር ሊኖራት አይገባም ይለዋል። ስለዚህ ቤር ይህንን ሁሉ ለኒኪ እንዴት እንደሚነግራት ብቻውን መለማመድ ይጀምራል። በዚያን ጊዜ አይኖቹ የዋን ዊሽ ዊሎ አሻንጉሊት ላይ ያርፋሉ። በላዩ ላይ ወደ ተጻፈው የደንበኞች እርዳታ መስመር ይደውላል። የደንበኞች አገልግሎቱ ምኞቱ መሰረዝ ይፈልግ እንደሆነ ይጠይቋል። ቤር ግን አይ ትንሽ መለወጥ ብቻ ነው የምፈልገው አለ። አገልግሎቱ ግን ይህ የማይቻል መሆኑንና ሌላ የሚጠይቀው ነገር ካለ እንዲቀጥል ይነግረዋል። ቤር ፍቅሯ እውነተኛ ነው ብሎ ይጠይቃል። በመቀጠልም እሺ ሰርዙት ይላል። ነገር ግን አገልግሎቱ ሊሰርዙት እንደማይችሉ ይነግሩታል። ቤር በህይወት እስከ ኑረ ድረስ ኒኪ ልክ በዚህ ሁኔታ ትቆያለች። ምኞቱ ሊጠፋ የሚችለው ቤር ሲሞት ብቻ ነው። ስለዚህ ቤር ስለ ኒኪ አስፈሪነት ሊያነሳ ሲል አገልግሎቱ እሷን ማነጋገር ትፈልጋለህ ይሉታል። ኒኪ ከስልኩ መስመር ማዶ በሙሉ ድምጿ እየጮች ነበር። ቤር ወደ ቤት ይገባል። ኒካውንም ልክ ትቷት በሄደበት ቦታ ላይ ቆማለች። ቤር ምን ተፈጠረ ብሎ ይጠይቃታል።
እሱ ወደ ቤት እስኪመለስ ድረስ ዝም ብላ እየጠበቀችው እንደነበረ ትነግረዋለች። ለመታጠብ ወደ ገላ መታጠቢያ ቤት ታመራለች። ቤር ከበሩ ውጭ ሆኖ ድመቱን አብስለሽዋል እንዴ በማለት ይጠይቃታል። ከዚያም እንዲህ ማድረግ እንደማትችል ነገራት። ስለ ወንዶች ምሽት ባነሳበት ቅጽበት ኒኪ አብራው እንደምትሄድ ትናገራለች። ቤር የወንዶች ምሽት ብቻ መሆኑን ይነግራታል። ሳራ እንደምትሄድ ስለነገረቻት ኒኪ መጮህ ትጀምራለች። ስለዚህ የኒኪ መቆጣት ያየው ቤር ሳራ የምትሄድ ከሆነማ አንቺም ነይ ይላታል። ሁለቱም ድግሱ ላይ ደረሱ። እዚያ ያሉ ሰዎች ሁሉ ጨዋታ መጫወት ጀምረዋል። ኒኪ በአንድ ቀልድ ላይ በጣም ጮክ ብላ ስትስቅ ሁሉም ሰው ነገሩ እንግዳ ሆኖባቸዋል። በመቀጠል ቤር በጨዋታው ሕግ መሰረት በግራ በኩል ያለውን ሰው እንዲስም ይታዘዛል። በግራ በኩል የነበረችው ደግሞ ሳራ ነበረች። ይህን የሰማችው ኒኪ ፊቷ ይለዋወጣል። ወደሱ በመጠጋት ሳራን ከቤር ግራ በኩል ጎትታ ታስወግዳታለች እና ቦታውን ለራሷ በመያዝ በሱ ፈንታ ራሷ ትስመዋለች። አሁን ላይ በኒኪ እንግዳ ባህሪ ምክንያት ሁሉም ሰው ዝምታን መርጧል። ኒኪ ግን በድንገት ትናደዳለች። ጠርሙስ ታነሳና በራሷ ፊት ላይ ደጋግማ በመምታት ትከሰክሷለች። ቤር ወደ ሆስፒታል ይወስዳታል። ከዚያም ወደ ቤት ይመልሳታል። ቤር ማዘኑን ያየችው ኒኪ ከአጠገቡ ትቀመጣለች። ቤር ግን ወደ መታጠቢያ ቤት ለመሄድ ይነሳል። ኒኪ ውጪ መቆም እችላለሁ ስትል ትጠይቃለች። ቤር ለምንድነው እንደዚያ ያደረግሽው? ሰውን ሁሉ እያስፈራሽ ነው ይላታል። ቤር ተቆጥቶ ይህ ጤናማ አይደለም፣ ትወድኛለሽ ይላል። ኒኪም አዎ እኔ ያንተዋ ፍሪኪ ኒኪ ነኝ ትለዋለች። ስለዚህ ቤር እኔም ሁልጊዜ የምፈልገው ይህንን ነበር፣ ነገር ግን ይህ ግንኙነት እንዲሰምርልን እፈልጋለሁ። ለአንድ ምሽት ወደ ቤትሽ መሄድ አለብሽ። እርስ በርሳችን ጥቂት ጊዜና ቦታ ያስፈልገናል ይላታል። ይህንን ስትሰማ ኒኪ ስቅስቅ ብላ ማልቀስ ትጀምራለች። ቤር እኔ የምፈልገው ትክክለኛዋ ኒኪ ብቻ ነው በማለት ለማስረዳት ይሞክራል። እሷ የምታደርገውን ነገር ሲያይ ግን አንዳችም ነገር እውነተኛ እንዳልሆነ ይረዳል። በእንባ ተናንቆት እንደሚወዳት ይነግራታል። ነገር ግን ኒኪ ተናዳ እሱን የሚያስፈሩ ባህሪያትን ማሳየት ትጀምራለች። እሱ ግን እንድተኛ ይነግራታል። እሱ ምሽቱን በኢያን ቤት እንደሚያሳልፍ ነገራት። ይህንን ስትሰማ ኒኪ ይበልጥ ተቆጣች። መጽሐፋዊ በሆነ እንግዳ ድምፅ ግጥም መሰል ቃላትን ማንበብ ትጀምራለች። ዛሬ ምሽት አልጋውን ብቻዬን የማገኘው ከሆነ ቀስ እያለ ቅዝቃዜ እስኪሰማኝ ድረስ እዚያው በሙቀት እተኛለሁ። የእሷን ረጅምና የተዘበራረቀ ንግግር እየሰማ ቤር ልክ ካጠገቧ እንቅልፍ ይወስደዋል። በዚያን ጊዜ ከሳራ መልእክት ይደርሷል። የምነግርህ ነገር አለኝ፣ ፓርኩ ውስጥ እንገናኝ የሚል ነበረ። ቤር ከኒኪ አጠገብ ልክ ሲነሳ ኒኪ በእልሟ እባክህ ግደለኝ ስትል ታጉረመርማለች። አሁን ተኝታለች። እናም ይህችኛዋ እውነተኛዋ ኒኪ ነች። ቤር እንዲገላት እየለመነችው ነው። ቤር ከእኔ ጋር መሆን ምን የሚያስከፋ ነገር አለው ብሎ ይጠይቃታል። ኒኪ እኔ መቼም ቢሆን ካንተ ጋር አልነበርኩም፣ ዝም ብለህ ግደለኝ ትላለች። ስለዚህ ቤር ወደ ሳራ ያመራል። እዚያም ሳራ ስለ ኒኪ ትጠይቀዋለች። ቤር አባቷን ሊሞት ስለሆነ ነው እንዲህ የሆነችው ይላታል። ሳራ ግን እሷ ባንተ ላይ እየተጠቀመችብህ ነው ትላለች። ቤር ነገሩ እንደዚህ አይደለም ይላል። በመቀጠል ሳራ ከአርት ትምህርት ቤት የተላከላትን ደብዳቤ ታሳየዋለች። ደብዳቤውን ከቤር ጋር አብራ መክፈት ትፈልጋለች። ነገር ግን ከዚያ በፊት ስለ ኒኪና ስለ ኢያን ትነግረዋለች። ሁለቱ ላለፉት 2 ዓመታት ግንኙነት ነበራቸው። ኢያን ኒኪ ከቤር ጋር የምትሆነው እሱን ለመበቀል ብቻ እንደሆነ ያስባል። ሳራ ይህ ትክክል አይደለም፣ አንተ ይበልጥ ረጋ ያለ ሰው ያስፈልጋል ትላለች። ቤር ልክ እንዳንቺ ያለ ሲል ልክ በዚያን ጊዜ ኒኪ በድንገት ትደርስና የሳራን ራስ ከጡብ ጋር ደጋግማ በመምታት እዚያው ትገድላታለች። ይህን በማየት አዝናለሁ፣ ነገር ግን ጥፋቱ የራስ ነው ትለዋለች። ቤርን ለማረጋጋት ሞከረች። ይህንን አብረን ማስተካከል እንችላለን ትለዋለች። ሁለቱ የሳራን አስክሬን ይደብቃሉ። ከዚያ በኋላ ቤር የሳራን ደብዳቤ ይከፍታል። በትምህርት ቤቱ ተቀባይነት አግኝታ ነበር። ቤር መጮህና ማልቀስ ይጀምራል። ሌላ ዋን ዊሽ ዊሎ አሻንጉሊት ለመግዛት ወደዚያ ሚስጥራዊ ዕቃዎች መሸጫ ሱቅ ይሄዳል። ባለሱቁን አሻንጉሊቱ የት እንዳሉ ይጠይቀዋል። ዋን ዊሽ ዊሎ አሻንጉሊትም ይሰጠዋል። የቤርን ሁኔታ ያየው ባለሱቁ ምን አደረክ ብሎ ይጠይቀዋል። ቤር እሷ በእኔ አብዳለች፣ ነገሩን መመለስ አለብኝ አለ። ስለዚህ ቤር አሻንጉሊቱ ወስዶ ኒኪ እንደ ጓደኛ ብቻ እንድትወደው ለመመኘት ይሞክራል። ነገር ግን አሁን አሻንጉሊቱ ምንም ያህል ቢጥረው ሊሰበር አልቻለም። ምክንያቱም እሱ ቀደም ሲል የነበረውን አንድ ምኞት ተጠቅሞበታል። ቤር በቀጥታ ወደ ኢያን ቤት ይሄዳል። ስለ ምኞቱና ስለ አሻንጉሊቱ ይነግረዋል። ነገር ግን ኢያን አንዲትም ቃል አያምነው። ቤር አሻንጉሊቱን ተጠቅሞ ምኞት እንዲመኝ ይነግረዋል። እኔ ምኞት እንዳልተመኘው አድርገህ ተመኝ፣ ከዚያም ከኒኪ ጋር መሆን ትችላለህ ይለዋል። ነገር ግን ኢያን በዚያ ፈንታ
$1 ቢሊዮን እንዲኖረው ይመኛል። ገንዘብ እንደ ዝናብ መዝነብ ይጀምራል። ስለዚህ ቤር አሻንጉሊቱን ወደ ኒኪ ወስዷል፣ እሷ ምኞት እንድትመኝ ተስፋ በማድረግ። ኒኪ ግን ለምንድነው ልትወደኝ የማትችለው እያለች ትጫዋለች። ቤር እንደሚወዳት በመንገር ኒኪን ያረጋጋታል። ኒኪ ለዘላለም አብረን እንሆናለን ማለቷን ትቀጥላለች። ስለዚህ ቤር ወደ መታጠቢያ ቤት ለመሄድ ይነሳል። ኒኪ ግን በቁጣ የመታጠቢያ ቤቱን በር መደብደብ ትጀምራለች። ቤር ያንን ሽጉጥ ከኒኪ ላይ ወስዶት ነበር። በአፉ ውስጥ ጥይት ተኩሶ ራሱን ለመግደል ይሞክራል፣ ነገር ግን ሊያደርገው አልቻለም። ስለዚህ ድመቱ በልታው የሞተችውን አይነት ክኒኖች በሙሉ ይውጣቸዋል፣ ወደ ውጭ ይወጣል። ሁለቱ እርስ በርሳቸው ፈገግ ይባባላሉ። ቤር ኒኪን ለመግደል ይንቀሳቀሳል፣ ነገር ግን በዚያ ፈንታ ልክ በፊቷ ይወድቃል። ኒኪ ምን አደረክ እያለች ማልቀስ ትጀምራለች። ሽጉጡ ወደ ራሷ ልታዞረው ስትል ልክ በዚያ ቅስፈት ወደ ቀድሞ አእምሯ ትመለሳለች። ምኞቱ በመጨረሻ በእሷ ላይ የነበረውን ኃይል አጥቷል። ይህ ፊልም እዚህ ጋር ያበቃል። ታሪኩን ከወደዳችሁት ላይክ አድርጉ፣ ሰብስክራይብ በማድረግ በአዲስ ፊልም እንገናኝ።